ባክ ቱ ባክ 10 ዓመት በኋላ ላንክሻየር ደርቢ በትናንትናው ዕለት ተአምር ተደረገበት። ባክ ቱ ባክ ከ10 ዓመት በኋላ ማንቸስተር ዩናይትድ ሊቨርፑልን 3-2 ረምርሞ 3 ነጥብ ንጹህ 3 ጎሎችን ይዞ የቻምፒየንስ ሊግ ተሳትፎውን 100% አረጋግጧል። ማንቸስተር ዩናይትድ ቀጣይ ዓመት በቻምፒየንስ ሊግ እናየዋለን ማለት ነው። ለማንቸስተር ዩናይትድ ጎሎቹን ያገቡት ማቲያስ ኩኛን በስድስተኛው ደቂቃ ለጎሉን ሲያስቆጥር ሽሽኮ በ14ኛው ደቂቃ ሁለተኛውን ጎል አስቆጥሯል። ኮቢ ማይኖ ደግሞ በ77ኛው ደቂቃ የማንቸስተር ዩናይትድ 3 ጎሎችን ሲያስቆጥር በዚሁ ጨዋታ እጅግ ድንቅ ምሽትን ያሳለፈው የማንቸስተር ዩናይትድ ስብስብ ወይም የቀይ ሰይጣኖቹ ስብስብ 3-2 በማሸነፍ የቀጣይ ዓመት የቻምፒየንስ ሊግ ተሳትፏቸውን አረጋግጠዋል። አድማጭ ተመልካቾቻችን ጤና ይስጥል፣ እንደምናችሁ፣ እንደምንከረማችሁ። በዛሬ ስፖርት ዘገባችን እንደሚከተለው የተለያዩ ትንታኔዎችን ከሀገር ውስጥና ከውጭ እናቀርብላችኋለን። በሌላ ጨዋታ ክሪስታል ፓላስ በበርንማውዝ ጋር ተጫውተው በርንማውዝ ክሪስታል ፓላስን 3-0 አሸንፎታል። ከድፍን 5 ጨዋታዎች በኋላ ክሪስታል ፓላስ አሁንም ሽንፈቱን እንደተጎናጸፈ ቀጥሏል። አስገራሚ ነበረም። በሌላው ደግሞ የአገር ውስጥ ዜናዎችን ስንመለከት ዛሬ በእንግሊዝ የኢትዮጵያ ፕሪሚየር ሊግ ሲቀጥል ወላይታ ዲቻ ከሀዲያ ሆሳዕና ጨዋታቸውን ያደርጋሉ። ዛሬ በአዳማ ከተማ ከመቻል ጋር ሌላኛው የሚካሄደው ጨዋታ ይሆናል። ጨዋታውን በመታደም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መከታተል ትችላላችሁ። በእንግሊዝ ፕሪሚየር ሊግ ዛሬ ምሽት የሚካሄደው ጨዋታዎችም እንደሚከተለው ይሆናሉ። ማንቸስተር ሲቲ እጅግ ለዋንጫው የቀረበው ማንቸስተር ሲቲ ዛሬ ከኤቨርተን ጋር ይፋለማል። ዛሬ ጨዋታ እጅግ ተጠባቂ ስለሆነ ምናልባትም ማንቸስተር ሲቲ ነጥብ የሚጥል ከሆነ ለአርሰናል እድሉን እያሰፋ ይሄዳል። በዚህም ምክንያት ብዙዎች ሲቲ ነጥብ ይጥላል የሚል ግምታቸውን እየሰጡ ይገኛሉ። ሌላው ጨዋታ ቼልሲ ከኖቲንግሃም ፎረስት የሚያደርጉት ጨዋታ ነው። ይህም ሌላው ተጠባቂ ጨዋታ ነው። አድማጮቻችን የኢትዮጵያ ብሔራዊ ቡድን ከ17 በታች የኢትዮጵያ ብሔራዊ ቡድን በዝግጅት ላይ ይገኛል። ራሱን እያዘጋጀ ለቀጣይ ለሚገኘው የአፍሪካ ዋንጫ ከ17 በታች የአፍሪካ ዋንጫ በሞሮኮ አዘጋጅነት ለሚካሄደው የአፍሪካ ዋንጫ ከ10 ቀን በኋላ ይሄ ጨዋታ ይካሄዳል። እጅግ አስገራሚ ጨዋታ ነው የሚሆነው። ከወዲሁ ቡድኑ የኢትዮጵያ ብሔራዊ ቡድን ራሱን እያዘጋጀና ጠንካራ ቡድን በመመስረት ላይ ይገኛል። አሁን ልምምዳቸውን እያጠናቀቁ ይገኛሉ። አሪፍ ተሳትፎ ያደርጋሉ ተብሎ ይጠበቃል። የላንክሻየሩ ደርቢ ባክ ቱ ባክ ከ10 ዓመት በኋላ በደርሶ መልስ ዩናይትድ ሊቨርፑልን ቀጠቀጠው። እዚህ ላይ ምን ትላላችሁ? ጨዋታው እንዴት አያችሁ? እንዴት ነበረ? ላይክ፣ ሰብስክራይብ እያደረጋችሁ ፕሮግራማችን ተከታተሉ። በሌላ ቪዲዮ እስከምንገኝ ቸር ይግጠመን። ጤና ይስጥልን። ቻው